ስለፈለኩ ነው። እግዚአብሔር የተመሰገነ ይሁን። ጌታ የተመሰገነ ይሁን። እግዚአብሔር ደግመን ደጋግመን ልናመሰግነው ይገባል። እግዚአብሔር መልካም አምላክ ነው። ክብር ለእግዚአብሔር ይሁን። ያው ሁላችንም እናውቃለን የጌታ ብዙ በጎነት ብዙ መልካምነት በህይወታችን ያየን ሰዎች ስለሆን እናውቃለንና እግዚአብሔርን እናመሰግናለን። መዝሙረ ዳዊት አውጥተን በልቤ ሞላው ዛሬ ራሱ ምስጋና ነውና ቀደም እዚህ ጸሎት ክፍልም ጌታን ስናመሰግን ነበር። እግዚአብሔር የተመሰገነ ይሁንና ብዙ ጊዜ ይገርመኛል በዚህ ጉባኤ መካከል የእግዚአብሔር መንፈስ አንድ ነው ድምጹ። እዚህ ጋር የሚቆሙ ሰዎች ተመካክረው አይቆሙም፣ ግን እግዚአብሔር አንድ ድምጽ ነው ያለው። ጌታን እናመሰግነዋለን እና የተደረገልንን ነገር ጥቂት ከእግዚአብሔር ቃል ላይ እናያለንና በዛ መሰረት እናመሰግናለን። መዝሙረ ዳዊት መዝሙር 32 እናወጣና በጌታ ስም አነባለሁኝ። መዝሙረ ዳዊት ምዕራፍ 32 በቅንፍ መተላለፉ የቀረችለት ኃጢአቱም የተከደነችለት ምስጉን ነው። እግዚአብሔር በደልን የማይቆጥርበት በመንፈሱ ሽንገላ የሌለበት ሰው ምስጉን ነው። ሁልጊዜ ከመጮህ የተነሳ ዝም ባልሁ ጊዜ አጥንቶቼ የተበላሹ፣ በቀንና በሌሊት እጅ ከብዳብኛለችና እርጥበቴም ለበጋ ትኩሳት ተለወጠ። ኃጢአቴን ላንተ አስታወቅሁ፣ በደሌንም አልሸፈንኩም። ለእግዚአብሔር መተላለፌን እናገራለሁ አልሁ። አንተ የልቤን ኃጢአት ተውክልኝ። ስለዚህ ቅዱስ ሁሉ በምቹ ጊዜ ወደ አንተ ይለምናል። ብዙ የጥፋት ውሃ ወደ እርሱ አይቀርብም። አንተ ለእኔ መሸሸጊያዬ ነህ፣ ከጣርም ትጠብቀኛለህ። ከከበቡኝ ታድነኝ ዘንድ ደስታዬ ነህ። አስተምርሃለሁ፣ በምትሄድበትም መንገድ እመራሃለሁ። ዓይኖቼም ባንተ ላይ አጠናለሁ። ወደ አንተ እንዳይቀርቡ በልባብና በልጓም ጉንጫቸው እንደሚለጉሟቸው ልብ እንደሌላቸው እንደ ፈረስና እንደ በቅሎ አትሁኑ። በኃጢአተኛ ብዙ መቅሰፍት አለበት፣ በእግዚአብሔር የሚታመነውን ግን ምሕረት ይከበዋል። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ሐሴትም አድርጉ፣ ልባችሁ የቀና ሁሉ እልል በሉ ይላል። ክብር ለእግዚአብሔር ይሁን። በዚህ ስፍራ ላይ ዳዊት ሲዘምር መተላለፉ የቀረችለት ኃጢአቱ የተከደነችለት ምስጉን ነው ይላል። ክብር ለእግዚአብሔር ይሁን። ትልቁ ከእግዚአብሔር የተቀበልነው ነገር የኃጢአት ይቅርታ ነው። እግዚአብሔር መተላለፋችንን ኃጢአታችንን ጌታ ከኛ ላይ አስወገደ። እግዚአብሔር የተመሰገነ ይሁን። ብዙ ጊዜ እግዚአብሔር ፊት በዚህ ምን ያህል እንደምናመሰግን አላውቅም፣ ግን ዳዊት ይህንን ይዘምራል። ምክንያቱም ዳዊት ኃጢአት የሚያስከትለውን ነገር በሕይወቱ አይቷል። በመጽሐፍ ቅዱሳችን ላይ በሁለተኛ ሳሙኤል ምዕራፍ ወደ ሁለተኛ ሳሙኤል እንሄድና ምዕራፍ 11 ታሪኩን ታውቁታላችሁ እናያለን። ሁለተኛ ሳሙኤል ምዕራፍ 11 ላይ ዳዊት አንድ ጊዜ እግዚአብሔርን በደለ። እና በዛ ስፍራ ላይ በእግዚአብሔር ፊት የከፋ ኃጢአት አደረገ። ከቁጥር 1 ጀምሮ አነባለሁ። እንዲህ ሆነ፣ በዓመቱ መለወጫ ነገስታት ወደ ሰልፍ በሚወጡበት ጊዜ ዳዊት ኢዮአብን ከእርሱ ጋር ባሪያዎቹን እስራኤልንም ሁሉ ሰደደ። የአሞንም ልጆች አገር አጠፉ፣ ራባትንም ከበቡ። ዳዊት ግን በኢየሩሳሌም ቀርቶ ነበር ይላል። ነገስታት ሁሉ ለሰልፍ በሚወጡበት ሰዓት ከነገስታቶች ጋር ሁል ጊዜ ዳዊትም ለሰልፍ በሚወጣበት ጊዜ
ግን አንድ ቀን ዳዊት በኢየሩሳሌም ቀርቶ ነበር ይላል። ንጉሡ ምን እንዳሰበ አይታወቅም። በኢየሩሳሌም ቀርቶ ነበር እና ብቻውንም በቀረበት ጊዜ ቁጥር ከዛ በኋላ የሆነውን ነገር እናያለን። እንዲህ ሆነ፣ ወደ ማታ ጊዜ ዳዊት ከምንጣፉ ተነሳ፣ በንጉሥም ቤት በሰገነት ላይ ተመላለሰ። በሰገነቱ ሳለ አንዲት ሴት ስትታጠብ አየ። ሴቲቱም መልከ መልካም ነበረች። ዳዊትም ልኮ ስለ ሴቲቱ ጠየቀ። አንድ ሰውም ይህች የኤልያብ ልጅ የኬጢያዊው የኦርዮ ሚስት ቤርሳቤ አይደለችምን? አለ። ዳዊትም መልእክተኞችን ልኮ አስመጣት። ወደ እርሱም ገባች። ከርኩሰቷም ነጽታ ነበረና ከእርሷ ጋር ተኛ። ወደ ቤቷም ተመለሰች። ሴቲቱም አረገዘች። ወደ ዳዊትም አርግዣለሁ ብላ ላከችበት። ዳዊትም ወደ ኢዮአብ ኬጣዊ ኦርዮን ስደድልኝ ብሎ ላከ። ኢዮአብ ኦርዮን ወደ ዳዊት ሰደደው። ኦርዮ ወደ እርሱ በመጣ ጊዜ ዳዊት የኢዮአብንና የሕዝቡን ደህንነት ሰልፉም እንዴት እንደሆነ ጠየቀው። ዳዊትም ኦርዮን ወደ ቤትህ ሂድ፣ እግርህን ታጠብ አለው። ኦርዮ ከንጉሡ ቤት ሲወጣ ማለፊያ የንጉሥ መብል ተከትሎት ሄደ። ኦርዮ ግን ከጌታው ባሪያዎች ሁሉ ጋር በንጉሡ ቤት ደጅ ተኛ፣ ወደ ቤቱም አልወረደም። ኦርዮ ወደ ቤቱ አልሄደም ብለው ለዳዊት ነገሩት። ዳዊትም ኦርዮን አንተን ከመንገድ የመጣህ አይደለምን? ስለምን ወደ ቤትህ አልወረድክም አለው። ኦርዮም ዳዊትን ታቦቱና እስራኤል ይሁዳም በጎጆ ተቀምጠዋል፣ ጌታዬ ኢዮአብና የጌታዬም ባሪያዎች በሰፊ ሜዳ ስፍራ ሰፍረዋል። እኔ ልበላና ልጠጣ ወይስ ከሚስቴ ጋር ልተኛ ወደ ቤት እሄዳለሁን? በሕይወትህና በሕያው ነፍስ እምላለሁ ይህን ነገር አላደርገውም አለ። ዳዊት ኦርዮን ዛሬ ደግሞ በዚህ ተቀመጥ፣ ነገም አሰናብትሃለሁ አለው። ኦርዮም በዚያ ቀንና በነጋው በኢየሩሳሌም ተቀመጠ። ዳዊትም ጠራው፣ በፊቱም በላና ጠጣ፣ አሰከረውም። ነገር ግን በመሸ ጊዜ ወጥቶ ከጌታው ባሪያዎች ጋር በምንጣፉ ላይ ተኛ፣ ወደ ቤቱም አልወረደም። በነጋው ጊዜ ዳዊት ለኢዮአብ ደብዳቤ ጻፈ፣ በኦርዮም እጅ ላከው። በደብዳቤውም ኦርዮን ጽኑ ሰልፍ ባለበት በፊተኛው ስፍራ አቁሙት፣ ተመቶም ይሞት ዘንድ ከኋላው ሽሹ ብሎ ጻፈ። ኢዮአብም ከተማይቱን በከበበ ጊዜ ጀግኖች እንዳሉበት በሚያውቀው ስፍራ ኦርዮን አቆመው። የከተማይቱንም ሰዎች ወጥተው ከኢዮአብ ጋር ተዋጉ። ከዳዊትም ባሪያዎች ከሕዝቡ አንዳንዱ ወደቁ፣ ኬጢያዊ ኦርዮም ደግሞ ሞተ። ኢዮአብም ልኮ በሰልፍ የሆነውን ሁሉ ለዳዊት ነገረው። ለመልእክተኛውም እንዲህ ብሎ አዘዘው፣ የሰልፉን ነገር ሁሉ ለንጉሡ ነግረህ በፈጸምክ ጊዜ ለተዋጉ ወደ ከተማይቱ ለምን ቀረባችሁ? ስትዋጉ ወደ ከተማይቱ ለምን ቀረባችሁ? ከቅጥሩ የሮቤሼትን ልጅ አቤሜሌክን ማን ገደለው? ከቅጥር ላይ የወፍጮ መጅ ጥላ በቴቤስ ላይ የገደለችው አንዲት ሴት አይደለችምን? ስለምን ወደ ቅጥሩ እንደዚህ ቀረባችሁ ብሎ ንጉሥ ሲቆጣ ብታይ አንተ ባሪያ ኬጢያዊው ኦርዮን ደግሞ ሞተ በለው። መልእክተኛውም ተነስቶ ሄደ። ኢዮአብም ያዘዘን ሁሉ ለዳዊት ነገረው። መልእክተኛው ዳዊት ሰዎቹ በረቱብን፣ ወደ ሜዳም ወጡብን፣ እኛም ወደቅንባቸው፣ እስከ ከተማይቱ በር ድረስ ተከትለናቸዋል። ፍላጻ የሚወረወር በቅጥሩ ላይ ሆነው በባሪያዎች ላይ ወረወሩ። ከንጉሡም ባሪያዎች አንዳንድ ሞቱ፣ ባሪያህም ኬጣዊ ኦርዮ ደግሞ ሞተ አሉ። ዳዊትም መልእክተኞችን ሰይፍ አንድ ጊዜ ይህንን አንድ ጊዜ ያንን ያጠፋልና ይህ ነገር በዓይንህ አይክፋ፣ ከተማይቱም የሚወጓት አበርታ አፍርሳትም ብለህ
ለኢዮአብ ንገረው፣ አንተም አጽናው አለው። የኦርዮ ሚስት ባሏ ኦርዮ እንደሞተ በሰማች ጊዜ ለባሏ አለቀሰች። የለቅሶም ወራት ሲፈጸም ዳዊት ልኮ ወደ ቤት አስመጣት። ሚስትም ሆነችው፣ ወንድ ልጅም ወለደችለት። ነገር ግን ዳዊት ያደረገው ነገር ሁሉ በእግዚአብሔር ፊት ክፉ ሆነ ይላል። ታሪኩ ረጅም ነው እና ግን ከዚህ መዝሙረ ዳዊት ጋራ ካነበብኩት ጋራ ስለሚያያዝ ነው ይሄ ወደዚህኛው ያመጣኋችሁ። ምክንያቱም የዚህ ጊዜ ዳዊት የዘመረው መዝሙር ነው። በዚህ ስፍራ ላይ ስናይ ስለ ዳዊት በጣም የሚያስደንቅ ዳዊት ነው የሚያስብል ነገር ነው ያደረገው ነገር። ምክንያቱም ዳዊት እንደሚታወቀው የእግዚአብሔር ቃል ምን ይለናል? ዳዊት ስለ ዳዊት የእግዚአብሔር ቃል ዳዊት እግዚአብሔርን የሚወድ እግዚአብሔርን የሚፈራ ሰው ነው። እንደገናም ደግሞ ዳዊት እግዚአብሔር የመሰከረለት የእግዚአብሔር ልብ ያለው ሰው ነው። ማለት እግዚአብሔር እንደ ልቤ ያለው ዳዊትን ነው። ብዙ ነገስታቶች ተነስተዋል በእስራኤል፣ ግን እንደ ልቤ የተባለ የለም። ዳዊት ነው እግዚአብሔር እንደ ልቤ ያለው። እንደገና ይሄ ብቻ አይደለም፣ በዘመኑ ሁሉ ደግሞ የእግዚአብሔርን ሐሳብ አገልግሎ አንቀላፋ ይላል መጽሐፍ ቅዱስ። ዳዊት በዘመኑ ሁሉ የእግዚአብሔርን ሐሳብ በራሱ ዘመን ማለት ነው፣ በራሱ ጊዜ እግዚአብሔር በሰጠው ዘመን እግዚአብሔር በሰጠው ጊዜ ወደ ራሱ መሮጥ በሚችልበት ጊዜ ጊዜውን ለእግዚአብሔር ሰጥቶ ዘመኑን ሁሉ ለእግዚአብሔር ሰጥቶ የእግዚአብሔርን ሐሳብና ፈቃድ ያገለገለ ሰው ነው። ስለ ዳዊት ብዙ መልካም ነገር መናገር ይቻላል እና ዳዊት በዚህ ስፍራ ላይ ግን ብቻውን ቀርቶ ነበር ይላል። እንዳነበብኩላችሁ ነገስታቶች ለሰልፍ ለጦርነት በሚወጡበት ሰዓት ዳዊት ብቻውን ቀርቶ ነበረ ይላል። ዳዊት ሳኦል በሚያሳድደው ጊዜ ልጁ በሚያሳድደው ጊዜ ፍልስጤማውያኖች በሱ ላይ በተነሱ ጊዜ በብዙ ጦርነት በብዙ መከራ ውስጥ በብዙ ችግር ውስጥ በብዙ ሰልፍ ውስጥ ባለፈ ሰዓት ዳዊት እግዚአብሔርን አልበደለም። እግዚአብሔር እረፍት በሰጠው ጊዜ እግዚአብሔር ከጠላቶቹ ባሳረፈው ጊዜ በዛን ጊዜ ግን ዳዊት በዚህ ስፍራ ላይ ስናይ በእግዚአብሔር ፊት ክፉ ኃጢአት አደረገ። የኃጢአቱ ደግሞ ክፋት ስናይ መጽሐፍ ቅዱስም የእግዚአብሔር ቃል ምን ይላል? ኃጢአት ምኞት ኃጢአትን ትወልዳለች፣ ኃጢአት ደግሞ ሞትን ትወልዳለች ይላል የእግዚአብሔር ቃልና በዚህ ስፍራ ላይ ስናይ የዳዊት ኃጢአት እየጨመረ ምክንያቱም ዳዊት ባደረገው ነገር ተጸጽቶ ንስሐ መግባት ሲገባው ነገር ግን ኃጢአቱን ከቨራፕ ለማድረግ ኦርዮን አስመጣ ይላል። ከጦር ሜዳ ላይ ኦርዮን አስመጣው። ያው እንዳነበብኩላችሁ ኦርዮን ወደ ቤት ግባ ብሎ ሲለው በጣም የሚገርም ነገር ነው። ኦርዮን ደግሞ ያለው ከዳዊት ጋር ስታነጻጽሩ ይሄ ተራ የሆነ ወታደር በልቡ ውስጥ እግዚአብሔር ትልቅ ነገር አስቀምጧል። ክብር ለእግዚአብሔር ይሁን። ብዙዎች ቢስቱ ብዙዎች ቢሳሳቱ እግዚአብሔር ሰው አያጣም። ክብር ለእግዚአብሔር ይሁን። ታላላቅ የሚባሉ ሰዎች ቢሳሳቱ እግዚአብሔር ሰው አያጣም እና በኦርዮን ውስጥ ያለው ነገር በጣም ይገርመኛልና ንጉስ ነው የጠራው። ንጉሱ ያሴረውን ነገር አያውቅም። ንጉሱ ምን እንደመከረ አያውቅም። ግን እግዚአብሔር ከክፉ ምክር ሲጠብቀው ክብር ለእግዚአብሔር ይሁን። እግዚአብሔር ስንት ጊዜ ወገኖቼ ከክፉ ምክር እየጠበቀ እያስጣለን የክፉን ምክር በቤቱ አኖሮናል። እግዚአብሔር የተመሰገነ። ከማናቀው ምክር ከተመከረብን ምክር እያስጣለ እግዚአብሔር ክብር ለእግዚአብሔር ይሁን። እያስጣለ በጣም የሚገርመኝ ነገር ኦርዮን ወደ ቤት ግባ ብሎ የማለፊያ ምግብ ተከተለው ይላል። ኖ አለ፣ አልሄድም ጌታዬ አለው። ትሁት የሆነ ሰው ጌታዬና የጌታዬ ወታደር
ታቦቱ የእግዚአብሔር ታቦት በጦር ሜዳ ሆኖ እያለ እኔ እንዴት አድርጌ ወደ ቤት እሄዳለሁ? አልሄድም። ይሄ ምን አይደለም፣ ጊዜው አይደለም፣ እኔ የምዝናናበት ጊዜ አይደለም አለ። በሁለተኛው ቀን መጠጥ አጠጣው ይላል፣ አሰከረው። ምክንያቱም ሰው ከጠጣ ከሰከረ በኋላ ያው መጠጥ አይምሮን ስለሚቆጣጠር የሚያደርገውን ነገር ስለማያውቅ አሁንም ጠጥቶ ሰክሮም በዛው በበሩ ላይ ተገኘ ይላል። እግዚአብሔር ጻድቅ አምላክ ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ጻድቅ አምላክ ስለሆነ ኦርዮን ከተሴረበት ከተመከረበት ነገር ጠበቀው። በዚህ ሁሉ ግን ለዳዊት እንደ መልእክትም ነበረ። ለምን? ዳዊት ወደ ልቡ እንዲመለስ፣ ዳዊት ወደ ንስሐ እንዲመለስ፣ ዳዊት ወደ ራሱ እንዲመለስ እግዚአብሔር እየተናገረው ነበር። ግን ዳዊት በዚህ ሁሉ አልነቃም። በሁለተኛውም ቀን እንደዛ አደረገ፣ አጠጣ፣ አሰከረው። ከዛ በኋላ በሁለተኛውም ቀን በበር ላይ ተገኘ። ከዛ ደብዳቤ ጽፎ በእጁ ላከ ይላል። በጣም የሚገርም ነገር ነው። የኦርዮን ታማኝነት የተሰጠውን ደብዳቤ ለሱ የተመከረበት ደብዳቤ ሳያቅ ያንን ደብዳቤ ይዞ ሄዶ ለኢዮአብ ደብዳቤውን ሰጠ። ከዛ በኋላ ኢዮአብ ምን አደረገ? ፊት ለፊት ጦርነት ባለበት እንዲሰለፍ አደረገ። ከዛ በኋላ ኦርዮን በጦርነቱ ተገደለ እና ከዛ በኋላ ለዳዊት ሲልክ ምንድነው ያለው? ኦርዮንም ሞቷል ብለህ ንገረው። ንጉሥ ከተቆጣ ኦርዮን ሞተ። ምክንያቱም ኦርዮን እንዲሞት ስለነበረ የተፈለገው ኦርዮንም ሞቷል ብለህ ንገረው ብሎ ሲያዝ መልእክተኛን ሲልክ እናያለን። ከዛ በኋላ ቁጥር 23 ላይ ያነበብኩላችሁ መልእክተኛው ዳዊት እንደተባለው ሲናገረው አንድ ዳዊት የተናገረው ነገር በጣም እንትን ይለኛል። ማለት ዳዊት እንደ ትንቢት ነው የተናገረው። አንዳንድ ጊዜ እንደ መንፈሳዊ ሰው አንዳንድ ጊዜ ብቻ ሳይሆን ብዙ ጊዜ ከአንደበታችን የሚወጣን ቃል ካልተጠነቀቅን ያ ቃል ወገኖቼ እንደ ትንቢት ሊሆን ይችላል። ምን አለ ዳዊት? ይሄ ነገር አይክፋ። ሰይፍ አንድ ጊዜ ምን ያደርጋል? ወደዛ ያጠፋል፣ አንድ ጊዜ ወደዚህ። ባነበውን ደስ ይለኛል። ቁጥር 25 ላይ ሰይፍ አንድ ጊዜ ይህንን አንድ ጊዜ ያንን ያጠፋል። ይህ ነገር በዓይንህ አይክፋ፣ ከተማይቱን የሚወጓት አበርታ አለው። ሰይፍ አንድ ጊዜ ያንን ያጠፋል፣ ጠላቶቹን ማለት ነው። አንድ ጊዜ ይሄንን። ከዛ በኋላ በዳዊት ቤት ውስጥ ትልቅ ሰይፍ ነው የተነሳው። ከዚህ በኋላ የዳዊት ልጆች ተገዳደሉ ይላል። ምክንያቱም ዳዊት የተናገረው ነገር ሰይፍ አንድ ጊዜ ያንን ያጠፋል፣ አንድ ጊዜ ይሄንን ያጠፋል ያለው በራሱ ላይ እና ይሄን ካደረገ በኋላ ዳዊት ወደ ልቡ አልተመለሰም። ይህንንም ሁሉ ሲያደርግ ወደ አይምሮ አልተመለሰም፣ ወደ ራሱ አልተመለሰም። የእግዚአብሔር ቃል ቃየል አቤልን ሊገድል በተነሳ ጊዜ ጌታ እግዚአብሔር አንድ ነገር ተናገረ። ኃጢአት በደጅ ሆና ታደባለች፣ በእርሷ ላይ ምን ሁንባት? ንገስባት። ኃጢአት ሁል ጊዜ ፈቃዷ ወደ ኃጢአተኛው ነው እና ሁል ጊዜ ታደባለች፣ ግን በእሷ ላይ ምን ሁን? ንገስባት። ኃጢአት አትንገስብህ፣ ንገስባት። ጌታ እግዚአብሔር አስጠንቅቆት ነበረ፣ ግን ቃየል አላስተዋለም እና ዳዊት ይህንን ካደረገ በኋላ እንደውም ምን አደረገ? የኦርዮን ሚስት ወሰደ ይላል። ወስዶ ሚስቱ አደረጋት። ከዛ በኋላ ወንድ ልጅንም ወለደ። ዳዊት ሁሉ ነገር ሰላም ነው ብሎ በተቀመጠበት ሰዓት እግዚአብሔር ዮናታንን ላከበት። ምዕራፍ 12 ላይ እግዚአብሔር ዮናታንን ወደ ዳዊት ላከ ይላል። ወደ እርሱም መጥቶ አለው፣ በአንድ ከተማ አንዱ ባለጠጋ አንዱ ደሃ የሆኑ ሁለት ሰዎች ነበሩ።
ባለጠጋውም እጅግ ብዙ በግና ላም ነበረው። ለድሃው ግን ከገዛት አንዲት ታናሽ በግ በቀር አንዳች አልነበረውም። አሳደጋትም፣ ከልጆቹም ጋር በእርሱ ዘንድ አደገች። እንጀራውንም ትበላ ከዋንጫውም ትጠጣ በብብቱም ትተኛ ነበር፣ እንደ ልጁም ነበረች። ወደ ባለጠጋውም እንግዳ በመጣ ጊዜ ከበጉና ከላሙ ወስዶ ለዚያ ወደ እርሱ ለመጣው እንግዳ ያዘጋጅለት ዘንድ ሳሳ። የዚያን የድሃውን ሰው በግ ወስዶ ለዚያ ለመጣው ሰው አዘጋጀ። ዳዊት በዚያ ሰው ላይ እጅግ ተቆጥቶ ናታንን ሕያው እግዚአብሔርን ይህን ያደረገው ሰው የሞት ልጅ ነው፣ ይህን አድርጓልና አላዘነምና ስለ አንዲቱ በግ 4 ይመልስ አለው። ማን ነው ያ ሰው? ማን ነው ያ ሰው? ዳዊት ራሱ ነው። ብዙ ጊዜ ሰው ለመፍረድ ይቸኩላል አይደል? ሰው ለመፍረድ ይቸኩላልና ዳዊት ፈረደ፣ ቶሎ ብሎ ፈረደ። ቶሎ ብሎ ማን ነው ያ ሰው? በኔ ግዛት ካለ ያ ሰው አለ። ያ ሰው አንተ ነህ። ወገኖቼ መንፈስ ቅዱስ ስንት ጊዜ እኛን እንዲህ ይለን ይሆን? ያ ሰው አንተ ነህ። ስለ ሌሎች ላይ መጠቆም አንችልም እኛ፣ ምክንያቱም እኛ ራሳችን በጌታ ጸጋ የዳንን ኃጢአተኞች ነን። ክብር ለእግዚአብሔር ይሁን። ዳዊት ሲጠቁም ያ ሰው አንተ ነህ አለው። ናታን በጣም በጥበብ ነው የነገረው። አንዳንድ ጊዜ መልእክት እግዚአብሔር ሰጥቶ ለሰዎች የምንናገርበት ጥበብ እግዚአብሔር ካልሰጠን ሰዎችን የሚያስቆጣ ሊሆን ይችላል። ዳዊት ቀስ ብሎ ዮናታን በጥበብ እግዚአብሔር የሰጠውን መልእክት በጥበብ ነገረው። ያ ሰው አንተ ነህ። የእስራኤልን አምላክ እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉሥ ልትሆን ቀባው፣ ከሳኦል እጅ አዳንኩ፣ የጌታህንም ቤት ሰጠው፣ የጌታህንም ሚስቶች በብብትህ ጣልሁልህ። የእስራኤል የይሁዳ ቤት ሰጠው፣ ይህም አንሶ ቢሆን ኖሮ ከዚህ የበለጠ ይጨምርልህ ነበር። በጣም የሚገርም ነው። እግዚአብሔር ለዳዊት ሲናገረው አንድ ድሃ ነበረ አለ። ያ ድሃ አንድ በግ ነበረችው። ያቺ በግ ደግሞ ከሚበላው ትበላለች፣ ከብብቱ ትተኛለች። ያለው አንድ በግ ብቻ ነበረች። ወደ ባለጠጋው እንግዳ ግን ያ ደግሞ ባለጠጋው ብዙ የነበረው ብዙ የተትረፈረፈ ነገር የነበረው ነበረ። ባለጠጋው እጅግ ብዙ በግ ላም ነበረው ይላል። ለድሃው ግን ከገዛት አንዲት ታናሽ በግ በቀር አንዳች አልነበረውም። አሳደጋት፣ ከልጆቹ ጋር በእርሱ ዘንድ አደገች። እንጀራውንም ትበላ ከዋንጫውም ትጠጣ በብብቱም ትተኛ ነበር፣ እንደ ልጁም ነበረች። ወደ ባለጠጋው እንግዳ በመጣ ጊዜ ከበጉና ከላሙ ወስዶ ለዚያ ወደ እርሱ ለመጣው እንግዳ ያዘጋጅ ዘንድ ሳሳ ይላል። ሳሳ። ብዙ ነበረው፣ ብዙ በጎች ነበሩት፣ ብዙ ከብቶች ነበሩት። ከዛ ወስዶ ለእንግዳው ለማረድ ሳሳና የዛን ሰው የድሃውን ሰው በግ አንዲቷን ወስዶ ለራሱ ለእንግዳው አረደ ብሎ ሲነግረው ይሄ ነገር አስቆጣውና በዚህ ክፍል ላይ እንደገና መልሶ ምን ይለዋል? ያ ሰው አንተ ነህ ካለው በኋላ አንተን እግዚአብሔር የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉሥ ልትሆን ቀባሁ፣ ከሳኦል እጅ አዳንሁ፣ የጌታህንም ቤት ሰጠሁ፣ የጌታህንም ሚስቶች በብብትህ ጣልኩልህ፣ የእስራኤል የይሁዳ ቤት ሰጠሁ። በዚህ ስፍራ ላይ እግዚአብሔር በጣም ያሳዝናል አይደል? በቃ እግዚአብሔር ያደረገውን ነገር ያደረገለትን ለዳዊት ያደረገለት ከእረኝነት ከየት እንዳነሳው በእውነት እግዚአብሔር ብዙ ነገር አድርጎለታል። ከእረኝነት አንስቶ ቤተ መንግስት ውስጥ አስገብቶታል። ብዙ እግዚአብሔር ባርኮታል። ብዙ ሀብት ሰጥቶታል። እንደገና እሱ ብቻ አይደለም፣ ስሙን አግንኖለታል። እግዚአብሔር ጠላቶቹን ተዋግቶለታል። ጠላቶቹን ጥሎለታል። እግዚአብሔር ለዳዊት ከትልቅ ስም ሰጥቶታል።
ይሄ አንሶ ከሆነ ደግሞ ሌላም ይጨምርልህ ነበረ ብሎ ይጠይቃል። አሁንስ በፊቴ ክፉ ትሰራ ዘንድ የእግዚአብሔርን ነገር ለምን አቃለልክ? ኬጢያዊውን ኦርዮን በሰይፍ መታሃል፣ ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል። እርሱም በአሞን ልጆች ሰይፍ ገለሃል። ስለዚህ አቃለኸኛል። ለካ ኃጢአት እግዚአብሔርን ማቃለል ነው። ኃጢአት እግዚአብሔርን ከማሳዘንም በላይ እግዚአብሔርን አለማክበር ነው። እግዚአብሔርን ማቃለል ነው እና አቃለኸኛል ይለዋል እግዚአብሔር። ለዘላለም ከቤት ሰይፍ አይቀርም። ቅድም የነገርኳችሁ ነገር ሰይፍ አንድ ጊዜ ወደዛ አንድ ጊዜ ወደዚህ ያለው በራሱ ላይ ዳዊት የተናገረው ትንቢት ሰይፍ ከቤት አይርቅም አለ። እግዚአብሔር እንዲህ ይላል፣ እነሆ ከቤት ክፉ ነገር አስነሳብሃለሁ፣ ሚስቶችንም በዓይን ፊት እወስዳለሁ፣ ለዘመድህም እሰጣቸዋለሁ። በዚች ፀሐይ ዓይንህ ፊት ከሚስቶች ጋር ይተኛል። አንተ ይህን በስውር አድርገሃል፣ እኔ ግን ይህን በእስራኤል ሁሉ ፊትና በፀሐይ ፊት አደርገዋለሁ። ቁጥር 13 ላይ የመልእክቴ ዋናው እዚህ ላይ ነው ያለውና ይህንን በደንብ አስተውላችሁ ስሙ። ዳዊትም ናታንን እግዚአብሔርን በድያለሁ አለ ይላል። ምን አለ ዳዊት? እግዚአብሔርን በድያለሁ። የዳዊት ልብ እግዚአብሔር የወደደው ይህንን ይመስለኛል። እግዚአብሔርን በድያለሁ አለ። እግዚአብሔርን በድያለሁ። ምንም ኮምፕሮማይዝ አላደረገም። ምንም አልተከራከረም፣ አልተጨቃጨቀም። ሳኦል እኮ ስንመለከት ሳኦል ከእግዚአብሔር ጋር እግዚአብሔር ያዘዘውን ነገር ባለማድረጉ እግዚአብሔር እንዳልታዘዘ ሳሙኤልን ልኮ ሲነግረው ሳኦል ተከራከረ። ለእግዚአብሔር እኮ መስዋዕት ላደርግ ነው ይህንን ይዤ የመጣሁት እንደዚህ። የሳኦልን እኮ ስታዩ ከዳዊት ጋር የማን ይብሳል? የዳዊት እኮ ይብሳል። ነፍስ ገሏል፣ ብዙ ጥፋት አድርጓል ሳኦል እንደ ሰው ስናስብ። ግን ሳኦል እግዚአብሔር እድል ሲሰጠው ተከራከረ፣ ንስሐ አልገባም። ዳዊት ግን በንስሐ በእግዚአብሔር ፊት ወደቀ። ክብር ለእግዚአብሔር ይሁን። መቼም በዚህ ዘመን የንስሐ ስብከት አይሰበክም። የንስሐ ስብከት ግን ሊሰበክ ይገባል ወገኖች። ሪቫይቫል እንዲመጣ ንስሐ ያስፈልገናል። ክብር ለእግዚአብሔር ይሁን። አይመስላችሁም ወገኖቼ? በምድር ላይ ብዙ ነገር አለ። ነህምያ መጽሐፍ ቅዱስ ነህምያ ላይ ሄዳችሁ ስታነቡ ነህምያ በጥሩ ቦታ እያለ በቤተ መንግስት እያለ በአማረ ስፍራ እያለ ግን ምን አደረገ? ስለ ኢየሩሳሌም ግድ የሚለው ሰው ነበር። የኢየሩሳሌም ቅጥር በፈረሰ ጊዜ ምን አደረገ? አያሌ ቀን ተቀመጥኩ አለ፣ አለቀስኩኝ አለ፣ ንስሐ ገባሁ አለ። በድለናል፣ እኔና አባቴ ቤት በድለናል አለ። ከዛ በንስሐ በእግዚአብሔር ፊት ሲቀርብ ያው ታሪኩን ታውቁታላችሁ። ከዛ በኋላ የኢየሩሳሌም ቅጥር ለመስራት ሄደ። ብዙ ተግዳሮት ቢኖርበትም እንኳን አሳምሮ ሰራ። ክብር ለእግዚአብሔር ይሁን። ለምን? በንስሐ ስለተነሳ። ንስሐ ያስፈልጋል። ለቤተ ክርስቲያን ንስሐ ያስፈልጋል። ኢየሱስ ክርስቶስ ሲመጣ ወደ ምድር ላይ ዮሐንስ መጥምቁ ስለ ንስሐ ነበር የሚሰብከው እና በጣም ብዙ ሰዎች ወደ ዮሐንስ ይመጡ ነበር ይላል። ወደ ዮሐንስ መጥተው በዛ ጥምቀት ይጠመቁ ነበር ይላል። ብዙዎች ይመጡ ነበር ይላል። ንስሐ ይገቡ ነበር ይላል። እና ንስሐ የሚገቡትን ሰዎች ዮሐንስ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድታመልጡ ማን መከራችሁ ብሎ ሲናገር እናያለንና እኔ ያሰብኩኝና ዛሬ እንደዚህ ቢባል በእውነት እኛ በቤተ ክርስቲያን ያለን ሰዎች እንቀመጣለን ወይ? እንደዚህ ብሎ በድፍረት ዮሐንስ፣ ምክንያቱም የዮሐንስ የአገልግሎቱ የንስሐ ነበረ እና ጌታችን ኢየሱስ ክርስቶስ ሲመጣ የፈሪሳውያንን የሰዶቃውያንን እነዚህ የሃይማኖት መሪዎች ሕግን እናቃለን የሚሉትን እነሱም በጣም ሲቃወማቸው እናያለን። በጣም ሲቃወማቸው፣ በጣም ሲቆጣ ጌታ እናያለን። ወደ ዮሐንስ መጥቶ በዮሐንስ እንደገና ሲጠመቅ እናያለን። ለምን? ዮሐንስ ደግሞ የንስሐ ስብከት ይስበክ እንጂ በጣም በእግዚአብሔር ፊት ምን ነበረ? ትሁት ነበረ። ትሁት ልብ ነበረው እና ጌታ
ወደ ዮሐንስ መጥቶ በዮሐንስ ጥምቀት እንደተጠመቀና ከዛ በኋላ ስታዩ የዮሐንስን አገልግሎት ራሱ ኢየሱስ በዛው እንደቀጠለ ነው የምናየው። ምክንያቱም ኢየሱስ ራሱ መንግስተ ሰማያት ቀርባለች ንስሐ ግቡ እያለ ቀጠለ ይላል። በሐዋርያት ሥራ ምዕራፍ 2 ላይ ደግሞ ሄዳችሁ ስታነቡ ጴጥሮስ መንፈስ ቅዱስ የወረደበት ቀን ለሰዎች ወንጌልን ከሰበከ በኋላ ምን እናድርግ ሲሉ ንስሐ ግቡ አላቸው። መንፈስ ቅዱስ በእናንተ ላይ እንዲመጣ ንስሐ ግቡ አለ። ዛሬ ወገኖቼ መንፈስ ቅዱስ በእኛ ላይ እንዲመጣ፣ የእግዚአብሔር መንፈስ በእኛ ላይ እንዲሰራ፣ የእግዚአብሔር ክብር በእኛ ላይ እንዲገለጥ፣ የእግዚአብሔር ክብር በምድራችን ላይ እንዲገለጥ ንስሐ በጣም አስፈላጊ ነገር፣ ንስሐ በጣም አስፈላጊ ነገር። ይሄ ሁሉ የዳዊትን ታሪክ እንዲያደረገ ብሎ የዳዊትን ድካም ለማውራት አይደለም። የዳዊትን ያደረገውን ኃጢአት አጉልቶ ለማሳየት አይደለም። ግን ቁጥር 13 ላይ የተናገረው ነገር እግዚአብሔር ወዲያውኑ ለዳዊት መልስ ሰጠው። ዳዊት እግዚአብሔር ደግሞ ኃጢአትህን አርቆልሃል አትሞትም አለው። ምንድነው እግዚአብሔር ደስ የሚለው? መጽሐፍ ቅዱስም ይነግረናል ከ99 ጻድቃን ንስሐ ከማይገቡ አንድ ንስሐ በሚገባ እግዚአብሔር ይደሰታል ይላል። ክብር ለእግዚአብሔር ይሁን። ንስሐ እግዚአብሔርን ደስ ያሰኘዋል። ንስሐ እግዚአብሔር በንስሐ ይደሰታል። ንስሐ በምትገባ ነፍስ እግዚአብሔር ይደሰታል። ስለዚህ ቅድም ወደ መጀመሪያ ላይ ወደ አነበብኩት ክፍል እንመለስና መዝሙረ ዳዊት ላይ ምዕራፍ 32 ላይ ኃጢአቱ የተከደነችለት ሲል ዳዊት ያውቃል። ክብር ለእግዚአብሔር ይሁን። ኃጢአታችንን በክርስቶስ ኢየሱስ የከደነ እግዚአብሔር ይባረክ። ኃጢአታችንን የከደነ ወገኖቼ፣ ኃጢአታችንን የከደነ እግዚአብሔር ባይከድን ማን ይከድናል? ኃጢአት እኮ ክርስቶስ ኢየሱስን ያስከፈለውን ዋጋ ስናይ ትልቅ ዋጋ አስከፍሎታል። ከሰማይ ሰማያት እንዲወርድ ያደረገው የሰው ልጅ ኃጢአት ሌላ ነገር አይደለም። ክርስቶስ ወደ ምድር እንዲመጣ ያደረገው ዋጋ እንዲከፍል ያደረገው እኛ ይቅር እንድንባል። ሃሌሉያ! እኛ ይቅር እንድንባል። ክብር ለእግዚአብሔር ይሁን። አንድ ሰው እስር ቤት ውስጥ ቆይቶ ከእስር ቤት ውስጥ ውጣ ነፃ ተለቀሃል ቢባል እኔ እንጃ ደስታው የሚበቃው አይመስለኝም። ጌታ እንደዛ ነው እኛን ያደረገን፣ ነፃ አደረገን። ግን እግዚአብሔር ምንድነው ከዳዊት ሕይወት የምናየው? ኃጢአቱ የተከደነችለት ምስጉን ነው ይልና እግዚአብሔር በደልን የማይቆጥርበት ይላል። እግዚአብሔር ይመስገን። በደልን የማይቆጥርበት እግዚአብሔር እየተከታተለ እግዚአብሔር በደልን አይቆጥርም። እግዚአብሔር ንስሐ ስንገባ ይቅር ይላል። ንስሐ ስንገባ ይቅር ይላል። ንስሐ ስንገባ ይቅር ይላል። ለነገሩ ንስሐ የሁል ጊዜ ነው ወይ? የእናንተን አላቅም። እውነት ነው። አዎ። ምክንያቱም ለምንድን ነው? በማወቅም ባለማወቅም እግዚአብሔርን እንበድለዋለን። በማወቅ ባለማወቅ እግዚአብሔርን እንበድለዋለን። በንግግራችን እንበድለዋለን። በሐሳባችን እንበድለዋለን። በምናየው ነገር እንበድላለን። በተለይ በአሁን ሰዓትማ ብዙ የሚታይ ነገር እግዚአብሔር የማይከብርበት ነገር አለ። ብዙ የምንሰማው ነገር እግዚአብሔርን ደስ የማያሰኝ ወሬ አለ። ስለዚህ ሁልጊዜ እግዚአብሔር የሚወደው ልብ፣ የሚፈራ ልብ፣ እግዚአብሔር ፊት ሁልጊዜ የሚፈራ በፍርሃት በመንቀጥቀጥ የሚቀርብ ልብ እግዚአብሔር ይወዳል። እግዚአብሔር የተመሰገነ ይሁን ሁልጊዜ። እና እዚህ ስፍራ ላይ ዳዊት ሲናገር እግዚአብሔር በደልን የማይቆጥርበት በመንፈሱ ሽንገላ የሌለበት ሰው ምስጉን ነው ይላል። በመንፈሱ ሽንገላ ማለት ማስመሰል ማለት ነው። የማያስመስል ከልብ የሆነ ንስሐ የሚገባ ከልብ የሆነ ይቅርታን እግዚአብሔርን የሚጠይቅ የማያስመስል ወገኖቼ፣ ንስሐ ለማስመሰል አይደለም። ንስሐ ደግሞ መመለስ ነው ወደ እግዚአብሔር። ክብር ለእግዚአብሔር ይሁን። ከእግዚአብሔር ወደ እግዚአብሔር መመለስ ነው። ንስሐ የአቅጣጫ ለውጥ ነው። አቅጣጫን መቀየር ነው። ወደ እግዚአብሔር መመለስ ነው። ንስሐ መጽሐፍ ቅዱስ ሲናገር ኃጢአት
የምትሰረየው በመተውና በመናዘዝ ይላል። ንስሐ ማረኝ ብቻ አይደለም። ንስሐ ይቅር በለኝ ብቻ አይደለም። ሁል ጊዜ ይቅር በለኝ ብቻ አይደለም። ንስሐ መመለስ ነው። መመለስ ነው። ወደ እግዚአብሔር መመለስ ነው። ስለዚህ በመንፈሱ ሽንገላ የሌለበት ሰው ምስጉን ነው ይላል። ሁል ጊዜ ከመጮህ የተነሳ ዝም ባልሁ ጊዜ አጥንቶቼ ተበላሹ ይላል። ዝም ባልኩ ጊዜ ዳዊት ሰፈር አድርጓል፣ ያውቀዋል። ኃጢአቱን ሰውሮ ደብቆ ከቨር ለማድረግ ምክንያት ለመስጠት ከቨር እያደረገ ውስጡ ሰላም አልነበረውም። ኃጢአት ባህሪው እንደዛ ነው፣ ሰላም ያሳጣል። መንፈስ ቅዱስ አዝኖ ካዘነባችሁ ወገኖች አንድ ነገር ተናግራችሁ ታውቁታላችሁ፣ ሴንስ ታረጋላችሁ። ክብር ለእግዚአብሔር ይሁን። እንኳንም የማይሰማን ሰዎች እንኳን አልሆን፣ የሚሰማን ሰዎች መሆናችን ራሱ ጤንነት ነው አይደል እንዴ? አንድ ሰው የሚያመው ከሆነ ሲያመው እንዳመመው ካወቀ ጤንነት ነው። ስለዚህ ያ ራሱ መንፈስ ቅዱስ የእግዚአብሔር መንፈስ ምን ይላል? የእግዚአብሔር ቃል አታሳዝኑት ይላል። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ ይላል። ዛሬ ኢየሱስ ክርስቶስ በምድር ባይኖርም መንፈስ ቅዱስ ከኛ ጋር አለ። ክብር ለእግዚአብሔር ይሁን። እንደ ሌሎች ልንሆን አንችልም። እንደፈለጋቸው እንደሚሆኑ ልንሆን አንችልም። እንደ ልባቸው እንደሚሆኑት እንደሚናገሩት ልንሆን አንችልም። ከልጆቻችን ጋር እንኳን ካልተግባባን ውስጣችን የሆነ ነገር ብንናገራቸው እንኳን ይሰማናል። ለምን? መንፈስ ቅዱስ ሴንሲቲቭ ነው። መንፈስ ቅዱስ ስለዚህ ዳዊት ዝም ብሎ ባለበት ጊዜ ግን ተሰቃየ። ዝም ባለበት ሰዓት፣ ባልተናዘዘበት ሰዓት፣ ንስሐ ባልገባበት ሰዓት አጥንቶቼ ተበላሹ ይላል። የውስጥ ነገርን ያበላሻል። ንስሐ አለመግባት፣ ዝም ማለት ኃጢአት የውስጥን ነገር ያበላሻል። በቀንና በሌሊት እጅ ከብዳብኛለችና ይላል። እርጥበቴ ለበጋ ትኩሳት ተለወጠ፣ ኃጢአቴ ለአንተ አስታወቅኩ ይላል። ከዛ የተነሳ ባስታወቀ ጊዜ በደሌንም አልሸፈንህም። ለእግዚአብሔር መተላለፌን እነግራለሁ አልሁ። ያንተ የልቤን ኃጢአት ተውክልኝ። ስለዚህ ቅዱስ ሁሉ በምቹ ጊዜ ወደ አንተ ይለምናል ይላል። በአዲስ ትርጉም ላይ ሄዳችሁ ስታነቡ ቅዱስ ሁሉ በምቹ ጊዜ የሚለውን ቅዱስ ሁሉ በችግር ጊዜ ይላል። በችግር ጊዜ ወደ አንተ ይለምናል። ብዙ የጥፋት ውሃም ወደ እርሱ አይቀርብም። ክብር ለእግዚአብሔር ይሁን። አንተ ለእኔ መሸሸጊያዬ ነህ አለ። ከጣር ትጠብቀኛለህ አለ። እግዚአብሔር የተመሰገነ ይሁን። ከከበቡኝ ታድነኝ ዘንድ ደስታዬ ነህ አለ። አስተምርሃለሁ፣ በምትሄድበት መንገድ እመርሃለሁ። ዓይኖቼም በአንተ ላይ ያጠናል። ወደ አንተ እንዳይቀርቡ በልባብና በልጓም ጉንጫቸው እንደሚለጉሟቸው ልብ እንደሌላቸው እንደ ፈረስ እንደ በቅሎ አትሁኑ። በኃጢአተኛ ብዙ መቅሰፍት አለበት፣ በእግዚአብሔር የሚታመነውን ግን ምሕረት ይከበዋል። ታመነ ዳዊት። የዳዊትን በመዝሙር ምዕራፍ 51 ላይ ያለውን የጸሎት የንስሐ ጸሎቱን ታያላችሁ። በንስሐ ከገባ በኋላ በእግዚአብሔር ፊት ወዲያው ንስሐ ሲገባ በእግዚአብሔር ፊት አንድ ነገር ተናገረ። በጣም ልቤን የሚነካኝ ነገር፣ ቅዱሱን መንፈስን ከኔ ላይ አትውሰድብኝ አለ። እግዚአብሔር የተመሰገነ ይሁን። ቅዱሱን መንፈስን ከኔ ላይ አትውሰድብኝ አለ። የቀናው መንፈስ በውስጥ ያድስ። እግዚአብሔር ያድሳል። እግዚአብሔር እንደገና ያድሳል፣ እንደገና ያቆማል። እንደገና እግዚአብሔር አምላክ ዳዊትን አቆመው፣ እንደገና መንገዱን አስቀጠለ። ይሄ ብቻ አይደለም። ቶሎ ቶሎ ብዬ የሮጥኩ ነው የምነግራችሁ፣ ሰዓት እንትን እንዳይልብኝ። ዳዊት የተናገረው ነገር የማዳንህን ደስታ ሰጠኸኝ፣ በሽታ መንፈስ ደገፍከኝ ይልና ለሕግ ተላላፊዎች መንገድን አስተምራለሁ፣ ኃጢአተኞች ወደ አንተ ይመለሳሉ። እሱ እኮ ሕግ ተላልፏል አይደል? አሁን ግን ከእግዚአብሔር ጋር ከታረቀ በኋላ እኔ ራሴ ለሕግ ተላላፊዎች መንገድህን አስተምራለሁ፣ ኃጢአተኞችም ወደ አንተ ይመለሳሉ አለ። የእግዚአብሔርን ምሕረት የእግዚአብሔርን ቸርነት እናያለና
ጌታን ስለ ይቅርታው ያመሰግናል። አንዱ እግዚአብሔርን የሚያመሰግንበት እግዚአብሔርን ምህረት ስላደረገለትና መዝሙረ ዳዊት 103 ላይ በጣም የምናውቀው ክፍል ነፍሴ ሆይ እግዚአብሔርን ባርኪ ይላል። ነፍሴ ሆይ እግዚአብሔርን ባርኪ አጥንቶቼም የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ ምስጋናውን ሁሉ አትርሺ ይላል። ምስጋናውን ሁሉ አትርሺ። ለምን? ኃጢአትሽን ይቅር የሚል እግዚአብሔር የተመሰገነ ይሁን። ነፍሴ ሆይ እግዚአብሔርን ባርኪ። አቤቱ አምላኬ ሆይ አንተ እጅግ ታላቅ ነህ፣ ክብርህ ግርማን ለበስህ። ክብር ግርማህን ለበስህ፣ ብርሃን እንደ ልብስ ለበስህ፣ ሰማይ እንደ መጋረጃ እያለ የእግዚአብሔር ቃል በቅንፍ 103 ነው። ይቅርታ። ነፍሴ ሆይ እግዚአብሔርን ባርኪ አጥንቶቼም ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ ምስጋናውን ሁሉ አትርሺ ኃጢአትሽን ምን የሚል ይቅር የሚል። ጌታችን ኢየሱስ ክርስቶስ ኃጢአትን ለማስተሰረይ ስልጣን እንዳለው ታውቁ ዘንድ አለና ያንን ሽባ ሰው ኃጢአት ተሰረየችልህ። ክብር ለእግዚአብሔር ይሁን። ትልቁ ነገር የኃጢአት ስርየት ማግኘት ነው። ትልቁ ነገር ይቅር መባል፣ ትልቁ ነገር ከእግዚአብሔር ጋር መታረቅ፣ ትልቁ ነገር ከእግዚአብሔር ጋር ያለው ህብረት ነው ወገኖቼ። ይሄ የምድሩ ነገር የሚቀር ነው። ጌታ እኮ በምድር ላይ ሲኖር ብዙ ነገሮችን አድርጓል። ብዙዎችን ፈውሷል፣ ብዙዎችን አድኗል፣ ብዙዎችን ብዙ ነገር አድርጎላቸዋል። ያ እግረ መንገዱን ያደረገው ነው። ትልቁ ነገር ግን የኃጢአት ስርየት ነው። መጽሐፍ ቅዱስ ሲናገር ምን ይላል? ደም ሳይፈስ ስርየት የለም ይላል። ደም መፍሰስ አለበት ስርየት ለምን? ኢየሱስ ክርስቶስ በደሙ የኃጢአት ስርየት አመጣለን፣ ይቅርታን አመጣለን። እግዚአብሔር የተመሰገነ ይሁን። ስለዚህ ከምስጋና ዋናው የዳዊት ምስጋና ምንድነው? ነፍሴ ሆይ እግዚአብሔርን ባርኪ አጥንቶቼም የተቀደሱ ስሙን ይልና ነፍሴ ሆይ እግዚአብሔርን ባርኪ ምስጋናውንም አትርሺ ይልና ኃጢአትሽን ሁሉ ይቅር የሚል ደዌሽን ሁሉ የሚፈውስ የነፍስ ደዌ የመንፈስ ደዌ ከዛ የሚፈውስሽ ሕይወትሽን ከጥፋት የሚያድናት በምሕረቱና በቸርነቱ የሚከልልሽ ምኞትሽን ከበረከቱ የሚያጠግባት ጎልማሳነትሽን እንደ ንስር ያድሳል። እግዚአብሔር ይቅርታ አድራጊ ነው፣ ለተበደሉ ሁሉ ይፈርዳል ይላል። ክብር ለእግዚአብሔር ይሁን። እስቲ ተነስተን ቆመን እንጸልይ። እግዚአብሔር ይቅርታ